መልካም የትንሣኤ በዓል በፍጹም አይባልም። ይሄ ነውር በሕያው አምላክ ዘንድም የሚያስቆጣ ነው። በቀጥታ አተረጓጎም ይሄ ማለት መልካም የትንሣኤ ሰይጣን ማለት ነው። እንግዲህ በዓል ማለት ዋናው ትርጉሙ እስራኤላውያን አሁን ባሉበት በእስራኤል ምድር ከመኖራቸው በፊት ይኖሩ የነበሩት ከነዓናውያን የሚያመልኩት ዋናው ጣዖታቸው ነው። ይህንን እንግዲህ ብዙ ሰዎች ሲሰሙት እኔ እየተፈላሰፍኩ ያለው የሚመስላቸው አይጠፉም። እንግዲህ ክርስቲያን ከሆናችሁ ይህንን እውነት እንደወረደ ነው መዋጥ ያለባችሁ። በዓል ማለት ሰይጣን ጣዖት ማለት ነው። ይህንን እኔ አይደለሁም ያልኩት። ክርስቲያን ከሆናችሁ ክርስቲያን የሚያስብላችሁ ለክርስትና የተሰጠውን የሕያው አምላክ ቃል ዘወትር የምታነቡ፣ የምታጠኑ፣ የምትጸልዩና እንደ ቃሉ የምትኖሩ ከሆነ ነው። ይህንን ያለው ሕያው ቃል እንደዚህ ገልጾታል። የበዓል አማልክትን ስም ከአንደበታቸው አስወግዳለሁ፣ ከእንግዲህ ስሞቻቸው አይታወስም ነው የሚለው። እንግዲህ እስራኤላውያን ከነበራቸው ልምምድ የተነሳ ሕያው አምላክን በዓል እያሉ ለረጅም ጊዜ ይጠሩት ነበር። አሁን ግን ክርስቲያን ከመሆናችን አንጻር ከነሱም ስህተት እንድንማር ስለሚጠበቅ ይህንን በዓል የሚል አጠራር ከአንደበታችን ፈጽሞ ልናስወግድ ይገባል። ሕያው አምላክን በቀጥታ ነው መጥራት ያለብን። ይህ የጌታ ቀን ነው የሚባለው። ለዛውም ቀኑ በትክክለኛ አይታወቅም። ሰዎች በስምምነት ነው ዛሬ ትንሣኤ ነው ያሉት። እናም ታዲያ ክርስቲያን ነኝ የምትሉ ከሆነ የጌታ የኢየሱስን ስም መጥራት ከብዷችሁ የሰይጣንን ስም እየጠራችሁ ግን መልካም የትንሣኤ በዓል ማለት ትክክል አይደለም። እንኳን ጌታ ኢየሱስ ሞትን ድል አድርጎ ለተነሳበት ቀን አደረሰህ፣ አደረሰሽ፣ አደረሳችሁ ነው መባል ያለበት። እዚሁ ጋር ደግሞ ሌላ ላስተምራችሁ የምፈልገው ነገር ይሄ በዓል የሚባለው ጣዖት በተለያዩ ሁኔታዎች ይታወቃል። እርሻችሁ ላይ በሚኖራችሁ እህል ወይም ደግሞ በተለያየ ሁኔታ በስራችሁ በእጆቻችሁ ስራ ፍሬያማነትን የሚሰጥ ከዚያም ባለፈ ደግሞ የልጅን ፍሬ የሚሰጥ ማህፀንን የሚከፍት ተብሎ የሚታመን ጣዖት ወደፊት ከዚህ የከፉ ለጆሮ የሚሰቀጥጡ እውነቶችን እየሰማን እንሄዳለን። ልጆቻችሁ የማን ናቸው? የጌታ ኢየሱስ ወይስ በዓል ነው የሰጣችሁ? ይህ እንግዲህ ወደፊት የሚገለጥ ይሆናል።